ዛሬ እንግዲህ ብሩኬ ሽማግሌ ልክ ያለሁ ቅምጥሌ ላገባ ነው ጠርቻቸዋለሁ ብሎ መግቢያው ላይ እንግዲህ እንደተናገረው እንግዲህ ጥሩ ሀሳብ ነው። እንግዲህ አስተሳሰብህ አንዳንድ ነገርም አሁን እንደውም አለ እንደውም ብሩኬ አንተም ልክ እንዳልከው ከኛም ከጭንቀት ከሀሳብ አውጣን። ካሁን ተጣሉ፣ ብሩክና ሀሚ ቀሩ፣ ተጣልተው ነው ሀሚ ሄደች፣ ብሩኬ መጣ ከምንል ኦዲየንሳችሁ የሚወዳችሁ እኔን ተውኝ፣ የሚወዳችሁ ኦዲየንስ እህቶቻችሁ ከሚጨነቁ ሽማግሌ ልከህ ቀለበት አርገህ ሴቶቹም እስቲ አፍቃሪዎቹም እንደው እስቲ የታወረ አይናቸው እንዲገለጥ እስቲ እንደዚህ አርገህ ገላግለን። ይሄ ድራማ እውን አርገህ አሳየን። ተው ብሩኬ፣ እውነቴን ነው እኮ አሁን እኮ እህቶቼ በእውነት ከወሰር ነው ቀለበት ብሩኬ ለሀይሚ ያረገ ቢባል እውነቴን ሁሉም ሴቶች አርፎ ይቀመጡ ነበር። አንድ ሁለተኛ አደባባይ አፈቅርሻለሁ ቢል እሱ ሁኔታው እኮ ያው ትንሽ ጥርጣሬ ነው። ገብቷችኋል? ደፍሮም ለመናገር ደፍሮም ለመግባት እየፈራ ነው። ይሆናል ላይሆንም የሚል አለ። ሁለታቸውም ላይ ተጠራጣሪ ናቸው። ሀሚ ላይ በምታየው ነገር በምሰማው ነገር እምነት አታበታለች። ጥርጣሬ ናት። ልታጣውም አትፈልግም። ከገባሁበት ደግሞ እጎዳለሁም የሚል አለ። ጭንቅላቷ ሁለት ቦታ እየወላወለ ነው። ብሩኬ ደግሞ እሱም እንደዛ እኔን ካላመነችኝ ለወደፊት የሚለው አለ። ሁሉም ብቻ ፈጣሪ ልቦና አይስጣቸው። ገብቷቸዋል። ስለዚህ ብሩኬ እኔን ፈጣሪ ካለ ነው ያሉነት ለወደፊቱ ተለያዩ ወደ ውጭ ልትሄድ ነው ብለናል። አሁን መልሰው የተስማሙት አሁንም አልተስማሙ። የግድ ነው፣ ገና ናቸው። ይቅርታውንም አልተቀበለችውም እና ስለዚህ አሁንም ገና ናቸው። ፈጣሪ ልቦናቸው ይመልስላቸው። ፈጣሪ አንዳርጋቸው አይለያቸው እንላለን እኛ። የሁሉም የእነሱ አንድነት የሁሉም ደስታ ነው። ስለዚህ ብሩኬ እንዳለው ፈጣሪ ካለ ለወደፊት ሁሉን ነገር ግልጽ አረጋለሁ ብሏል። ፈጣሪ ካለ እውነቱን ነው። አሁንም የጀመረው ነገር ያዩ እዩ የምትባለው ነፃ ቢወጣ በጣም ሀሚ እውነቴን ነው የብሩኬ ልጅ አይደለም ቢባል እህቶቼ እውነት ደስታ ሙሉ በሙሉ ሀሚ ደስተኛ ትሆን ነበር። ሙሉ በሙሉ ሀሚ አሁን በጣም የደበራን ነገር የዩ ልጅ የሱ ነው አይደለም ከሆነ ታውቃላችሁ ሀሚዬ እኔ እንጃ ብሩኬን አገባዋለሁ ወደዋለሁም ለማለት ይከብዳታል። ነው ሲባል እየራቀች የምትሄድ ነው ይመስለኝ። የድሮው ጸብ እንደሚመለስ እርግጠኛ ነኝ። እንደው ውሸት ያርገው፣ እሱ እንዳለው ውሸት ያርግላቸው። ሲቀጥል ደግሞ አሁን ደህና ነው፣ ግን ስንጣላ የሚያስጠላይ ነገር አለ ከልባችን የማይጠፋው። እኔም እሷም ላይ የምትናገረው ቃላቶች አላያችሁ? ቃላት ልብ ይሰብራ የሚባለው እኔ የምናገረው እሷ የምትናገረው በጣም ያስጠላል። ከልብ አይጠፋም። ከመጥፎ ንግግር እኮ ብትር ይሻላል የሚባለው እውነት ነው። እውነት ነው። እውነት። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች ውዶቼ ማሮቼ፣ እኔ ዝም ብዬ ነው የምለፈልፈው። እየታየልኝ አይደለም። ዜሮ ቪው የለው፣ ሰብስክራይብ የለው፣ ላይክ የለው። ምንድን ነው ድንጋይ ላይ ማፍሰስ ነው የኔ ነገር። ቦጭ ጠብ ስል ሲደፍ እንዳለው ነው። እና እህቶቼ እንግዲህ ዛሬ ብሩኬ መጥቷል። ምርጥ ፕራንክ አርጓታል። ሀሚ ፕራንኩ ሽማግሌ ላኩ ጋሽዬ አላወቀም ድንገት ላኩ ብሎ ውሸቱን ከሀብቴ ከመለኛው ነው ሀብቴ ወንድሙ ጋር ደውሎ ነበረ እስከ ማስለቀስ ገብቷቸዋል። ሀሚ ጎበዝ ነበር። አሁን ግን አመነችው። የዛሬው ፕራንክ ለብሩኬ ተዋቶለታል። ለምን አንደኛ ከቤት እንዳትወጣ ጠለፋ ተደርጎባታል። ጠለፋ የተደረገው የልጅ እውነት እንደዚሁ ጠልፎ ሊያገባኝ ነው የሚል ጭንቅላቷ ስለሚያድርባት ያላት አማራጭ እምቢ ማለት ነው። ስለዚህ ሀሚዬ አልቅሳለይ። ሽምግልናውንም አይሆንም ብላ አልተቀበለችውም። አያችሁ ለምን ሀሚ አሁን እዚህ ጋር ሀሚዬ እነ ፎቶ አምላኪዎች አፍቃሪዎቿ ያቺ በተለይ ያንቺ ጥላት ስም አልጠራም እሷን እንዲህ ቢላት ሀሚዬ ዛሬ ጣራውን ትዘል ነበረ ደስታዋ የኔ የዋህ እና ስለዚህ ሀሚዬ
ብራንክ ነው ሲላት፣ እንዲህ አይነት ብራንክ እንዴት ታረጋለህ? እኔም ማግባት አትፈልጊም ወይ ስላት፣ ይሄ ሌላ ጥያቄ ነው። ለምን መጀመሪያ እኔም ማስፈቀድ አለብህ። አያችሁ፣ አንዳንድ ትምህርት ነው። አንዳንድ ሴቶች ከፍቅረኛችሁ ጋር ሳትመካከሩ ሳያማክራችሁ እኮ ታገቢኛለሽ ብሎ ቀለበት ሲያደርግ እኮ አንዳንዶች እምቢ የሚሉ አሉ። ግን በምክር ሲሆን እህቶቼ ደስ ይላል። እንዲህ እንዲህ ልናረግ ነው፣ እንዲህ እንዲህ ሽማግሌ እንላክ፣ እንዲህ እንዲህ ብሎ ሁለቱ ሲመካከሩ የቀለበቱም እሱም ልቡ አይደነግጥም፣ የሽምግልናውም ሁለቱም በቃ ደስ ይላል። ተመካክረው ልክ ናት እኔን ሳታስፈቅድ ልክ ናት። ግን ያችን ሴት ልጅ እህቶቼ ገና ለገናው ተወደኛለች እወዳታለሁ ብሎ ሳያስፈቅድ ሽማግሌ ላኩ ማለት ይሄ አይነፋም። ልክ ናት አሚ፣ በዚህ ልክ ናት። መስማማት ለምን ይችሊ ወይ አሁን ፍላጎት ላይኖራት ይችላል ለጋብቻ፣ ለወደፊት እቅድ ሊኖራት ይችላል። ድንገት መጥቶ ደግሞ ይሄ ሰውዬ ሽማግሌ ላኩ ላግባይ ሲል ግራ ያጋባል ማንም ሴት። ስለዚህ ሀሚዬ ልክ ናት። መጀመሪያ እኔን አስፈቅድ። እንግዲህ ብሩኬ ያሰበውም ሁሉም ነገር እውነቴ ነው። ምኞቱም ሀሚም ማጣት አይፈልግም። ሀሚም እንደዛም እንግዲህ ያሳካላቸው። ምቀኛን የያዝላቸው። መሀል የሚገባው ሰው እኔ እንዲያርፍል ትክክል። ብሩኬ ሀሳብ ጥሩ ነው፣ አስብበት። እውነቴ ነው። የዩ ጉዳይ ቶሎ ቶሎ ጨርስና እናንተን የሚያጣላችሁ እውነቴ ነው። አንተና ሀሚ በጣም ትዋደዳላችሁ። የሚያጣላችሁ ግን መሀል የሚገባው ሴት ነው። በብዛት ሴት ምቀኛ ናት፣ ወንዱም ሴቱም። ስለዚህ ከቤተሰብ ሳይቀር አሁን ገብቶበታል። ኤፍሬም አንተን አሽትቷል። ያንተ ጥላቻ እንዳለው አሳይቷል። ሌላ ሀገር ይልካል ነበር። እሷ የምታውቀው ታሪክ የለም። ደፋፍኑ ፈጣሪ ሲል አጋለጠው። ስለዚህ ከዚህ ሁሉ ብሩኬ ዋናው አንተና እሷ ተስማምታችሁ ተነጋግራችሁ ተፋቅራችሁ ያዩ ነገር ካበቃ በኋላ ጊዜ አትስጠው። እውነቴን ነው፣ ጊዜ አትስጠው። ያንተ ላይ ካልሆነ እርግጠኛ ሀሜትም አትሄድም። ከሆነ ግን በጣም ችግር ነው። ቶች አላቅም። ስለዚህ ፈጣሪ አይለያችሁ። እውነት ሁለቱም ያሳዝናሉ። ባይለያዩ ደስ ይላል። እንግዲህ ዛሬ ብሩኬ ሰርጉ ነው። ሰርጉ ማለት ያስሬናን ነው ስሙ ጠፋኝ። የእሱ ጨዋታ የዋንጫ ጨዋታ የመጨረሻ ነው። እንግዲህ ምን ትገዛልኛለህ እያለ እሱ ልበሺ። ሀሚ ደግሞ የኳስ ደጋፊ አይደለችም። እንግዲህ ብሩኬ 300 ሺህ ሀሚ ትግባ እያለ ነው። ምን ታረግልኛለህ ብላለች። አልነግርሽም። እሱም ደግሞ 400 ሺህ ስገባ ሲላ ዓለምን እገዛልሃለሁ። የኔ እናት እንዴት እንደሚተሳሰቡ እንግዲህ ይሄ ሁሉ እንደ ውስጥ ሀሚ እውነት የነውቶቼ 250 ኬ ለልደቷም አንድ ቀን ደስተኛውን አታውቅም። የሆነ ሙሻኪል መጥቶ ግጥም ይላል። የአሁኑ 300 ኬ እንደው ሰላም ያርግላችሁ፣ በፍቅር የምታሳልፈ ያርገው። አሁን እኮ 2 ዓመታቸው እኮ ፋሲጋ ነው። 3ኛ ዓመታቸው ገባ። ተረስ ከዛ ማይደርስ በመሃል ነው። እና እንደው አይለያቸው። እውነት እኔ በጣም አንጀት የሚበሉ ልጆች ናቸው። እረ ምቀኛ ነው የያዝላቸው። በተለይ ሴቶቹን አፍቃሪ እያሉ የሚመጡትን ይህ ሁሉ እኮ አንደኛ ቤቱን አይተው ነው። እህቶቼ ቤቱ እኮ ኪራይ አይደለም፣ ዛሬ የራሱ ነው። መኪናውን አይተው ነው። እውነት እኔ እንጃ።